የባሏ መጥፋት እያሳሰባት ድንገት ስልኳ ጮኸ። ማን ነው? አዲስ ቁጥር ነው ብላ አነሳችው። የሆነ ሰው ነው፣ ድምፁ ራሱ አዲስ ነው። ምን ፈልገህ ነው ብላ ስታዋራው የባሏን መሞትና መገደል ነገራት። መቋቋም አቃታት። ቆማ እየተርገደገደች እያለ ያው ባትወልደውም እንኳ የባለቤቷ ከሌላ የሚወለደው ልጅ እንደ እናቷ ይቆጥራታል። በጣም ይወዳታል። አጠገቧ ምን እንደተፈጠረ እየጠየቃት ነው። እሱም በአባቱ መጥፋት ተጨንቋል። አባዬም ሆኖ ነው የሆነ ነገር ሆኖ እንዳይሆን እንደማየ እናቱን ስላጣ እናቱን በሞት ስላጣ እንደ እናቴ እንዳላጣ ብሎ ፈርቷል። የእናትየውን ፊት ለፊቷ ሲያዩ ደስም አላለች። ደስ የሚል አይነት ስሜት አላየባትም። ምን ሆነሽ ነው? ምን ሆነሽ ነው? ምን ተፈጥሮ ነው? እያለ እየደጋገመ ጠየቃት። ተወዳ ስልክ ደውሎ የነገራት የባሏን መሞት የሰማችው ሴትዮ በቃ ወየዋለች። ምንድን ነው? ተረጋጋ ብላ ለሱም ለመናገር ፈርታ ብቻ ራሷን መቆጣጠር አቅቷት ወደቀች። ምንድን ነው የተፈጠረው? የሆነ ነገር ስተት አለ አባትህ ብላ ሁሉንም ነገር ነገረችው። እሳት ለበሰ፣ እሳት ተቃጠለ ልጁ። በቃ ነደደ። ሁለቱንም እናትና አባቱን በሞት አጣ። በዛ ላይ ደግሞ አባቱን ያጣው በሰው ግድያ ነው። እንዴት በቅጽበት ከውጭ ሀገር ከመምጣቴ አንድ ቀን ሁለት ቀን እንኳን ሳልጠግበው አባዬን እንደዚህ በሴኮንድ በሞት አጣለሁ ብሎ በቃ ታለቀሰ። ስቅስቅ ብሎ አለቀሰ። በመሀል ቤት ውስጥ ከገጠር አካባቢ መታ አጠገቧ ተጠግታ የምትኖረው ሴትዮ ልጆቿን ይዛ በስልክ ያየችው አንዷ ልጇ ማመን አቅቷት ራሷን ስታወድቃለች። ምን ተፈጥሮ ብሎ እህቷ በር ከፍታ ስታያት ወድቃለች። ድረሱልኝ ብላ ከአንገቷ ቀን አድርጋ ውሃ ጠጥታ የሚወዳትና የሚያፈቅራት ፍቅረኛዋ መጥቶ ምን ተፈጥሮ ነው ምንድን ነው ብሎ ቀጥ አድርገው ውሃ ጠጧት። እኔ እንጃ ምን እንደተፈጠረ የሆነ ነገር ተፈጥሯል ብላ እሷም ወደታች ወረደች። ወደታች ስትወርድ በቃ ልጁ ስማቸውን ስለማላውቀው ነው ይቅርታ፣ ልጁም የቤት ባለቤትም ሁሉም ምስክር ብለዋል፣ አብደዋል። በቃ በአባቱ ሞት ምስክር ብሎ ምን ሆና ነው ምንድነው የተፈጠረው ብላ ሄዳ ልትይዘው ሞከረች። አትያዥኝ ባክሽ አባዬ እኮ ሞተ፣ አባዬ እኮ አጣሁት እያለ እያለቀሰ ነው። እንደማንም አዝለፍልፈው በቃ ራሷን ስታ የወደቀችው ልጅ ራሷን ስታቅ ወደ ራሷ ስትመለስ ወደ ታች ወረዱ። ወደ ሳሎን ሲወርዱ ሳሎኑ በአንድ እግሩ ቆሟል። ምንድነው የተፈጠረው ብለው ቸክ ሲያደርጉ የቤቱ አባወራ ሰውዬ በግድያ ወንጀል ሙቶ እንዳገኙት ያኔ ሙቶ እንደተረዱት ተረዱ። እነሱም እንዳዘን ለቅሶ ምንድነው በቅጽበት እንደዚህ ትናንትና ደህና አልነበር እንዴ ብለው ከገጠር አካባቢ እነሱ ጋር ተጠግታ የነበረችው ከነ ልጆቿ ሀዘን ካባ የወረደው ቤተሰቦቹን አይዟችሁ እያሉ እያጽናኑ ነው። ቀበጥ ሁና ተሞላቃ ያደገችው ልጅ የአባቷን ሞት አልሰማች። እላይ ፎቅ ሁና ተቀናቃኝ የሆነችውን ካንዲሉ አብሮ አደጓን እንደገና ወንድሟን እየተንከባከቡ አይዞሽ እያሉ ሲያዟት ከጎኗ ሳይጠፉ ሲቀሩ በቅናት በመንጨርጨር በልጅቷ ላይ የሆነ ነገር እንዲትሆን ፈልጋለች። እናቷ የያዘችበትን እና ከዚህ በኋላ ሻንጣይን በርብረሽ የኔን ዕቃ እንዳትነኪ ያለቻትን በፖስጣ የታሸገ ወረቀት እንደማንም ማግኘት አለብኝ ብላ አግኝተዋለች። እዛው ወረቀት ውስጥ ገልጣ አየችው። ለካ ያች ልጅ ኤችአይቪ ኤድስ ይዟት ነበር። የዲኤንኤ ምርመራ ውጤት የያዘውን ወረቀት ነበር ያየችው። ደስ አላት። እሰይ ደግ አረገሽ። ሁለቱንም ወንድሞችን ለመቅማት ተዘጋጅተሽ ነበር። ወንድሜንንም በቃ የኔ የምለውንም አብሮ አደግንም የምወደውን ልጅ ወስደሽብኝ ነበር። አሁን ማንም አይቀርብሽም ብላ ደስታዋን ጥግ ድረስ እየዞረች እየዘፈነች መዝለል ጀመረች። በመሀል ድምፅ ሰማች። የሚጮህ ነገር ከወዴታች ይሰማታልና በሩን ከፍታ ስታነበው የነበረውን የምርመራ ወረቀት ቁጭ አድርጋ አልጋዋ ላይ ወዴታች ወረደች። ወዴታች ስትወርድ ሁሉም ይላቀሳል። ሁሉም ወየው ይላል። ሁሉም አባዬ ለምን እንደዛ አደረክ ይላል። በተለይ ደግሞ ወንድሟ እርር ብሎ በቃ ጅማት ውስጥ የሚገተር ማልቀሱ ደስም አላላት። ምን ተፈጥሮ ነው ብላ አንድ ሰው እንዲነግራት ትፈልጋለች። በቃ ያለውን ነገሯት። አባቷ እንደሞተ ሲነግሯት እሷም ያለ አባቷ መኖር ከባድ መስሎ ታያት። ስለ ኃላፊነት አታውቅም። አባቷ የሚላትን ነገር አሰማም። በቃ ተደብቃ ትምህርት ቤት እማራለሁ ብላ መንዘላዘል፣ ከዱርዬዎች ጋር መዋል፣ ዝም ብላ ገንዘብ ማባከን
ማባከን፣ በሆነ ባልሆነው መቅበጥ ነው የምታውቀው። ስለ ቤተሰብ መሞት፣ ስለ ቤተሰብ መለያየትና ስለ ቤተሰብ እንትን የሆነ ነገር አታውቅም። አባቷን ካጣች ደግሞ ልትሆነው የሚችል ሊደርስባት የሚችለውን ነገር ጠንቅቃ ስለምታውቅ ጨለማ ሆነባት። እሷም ወየው ብላ ለቀሰች። የአባቷን ሀዘን መቀበል አቅቷት አባቷም ተቀበረ። የቀብሩ ቀን ካለፈ በኋላ አንዲት እንግዳ ልጅ መጣች። የለቅሱ ቀን ታልመጣ የቀብሩ ሰዓት ሳልመጣ ይቅርታ ብላ የወንድሟ ፍቅረኛ ነኝ ብላ አቀፈቻት። የቤቱ ሰው ገርሞታል። ከዚህ በፊት እኮ ጋሸን ፍቅረኛ እንዳዘጋጅለትና እሱም ፍቅረኛ እንዳለው ነግሮና አያውቅም። ማነሽ አንቺ ብለው የቤቱ ከገጠር የመጡ ልጆች ተቀበሏት። ለማንኛውም ወይዘሮ የቤቲቱ ባለቤት ፍቅረኛ ተብዬዋን ስላዘጋጀቻት እና ከድሮ ጀምሮ ወድሻለሁ እያለ በቃ ለንብረትና ለገንዘብ ብላ የምትታገለው የሰው ሕይወትንም የምታጠፋው ሴትዮ ጠንቅቃ ታውቃለች። ይች ልጅ ለቤት ውስጥ እንዴት እንደመጣችም ጭምር። ልጁ በቅርቡ ነው አባቱን ያጣው። አሁን ደግሞ የቤቱ ባለቤት ቤቱን ነው አባቱን ሲያጣ አይዞ ጠንከር በል በርታ በል እያለ ከዚህ በፊት ያዘጋጀውን ከአልጋቸው ጎን ያዘጋጀውን መረጃ እየሰበሰበ ነበር። የቤቲቱ ባለቤት ዲህነኛ እንዳልሆነች እና የዚህ ሁሉ ሰው ሞት ተጠያቂ እንደሆነች አውቋለ እና ጠንከር በል፣ ምግብንም ለመብላት ራስንም ለማዘጋጀት ሞክር። እኔ ደግሞ ሳስበው በቃ እናቴ የምትላትን ልክ እንደ እናትህ እንደምትወዳት አውቃለሁ እና ከሷን አይንህን አታንሳ። የሆነ ነገር ልነግርህ እፈልጋለሁ፣ ግን ደግሞ አሁን ሰዓቱ አይደለም እና ስለ እሷ የምታየውን ነገር አይንህን እንዳታንሳ እንዳልኩህ መረጃ እፈልጋለሁ። እኔ እዚህ ቤት የሆነ የተሳሳተ ነገር የተፈጠረ ነው የሚመስለኝ እያለ ስለ ሁሉም ነገር እንዲያውቅ አስረዳው። ግን ደግሞ ልጁ ስለሚወዳት እናቱ በህይወት ባትኖርም እንደ እናቱ ያያታል እና በእሷ ላይ ምንም አይነት ጥርጣሬ አላየበትም። ምን እያልክ ነው አለው። ግን ምክሩንም አልሰማውም። ለማንኛውም ከቤቱ መካከል ከገጠር አካባቢ መታ የነበረችው ከኤችአይቪ የተለከፈች የተባለችው ልጅ ሁለቱም ወንዶች ከልባቸው ይወዷታል፣ በስስት ያወታል እና ምግብ መሲ እንዲታመጣልህ አዛለሁ ሲል አይ እሷ አይደለችም ከልቡ የሚያፈቅራት ሰው አጠፋብኝ እሷ እንዲታመጣ አዘዘ። ደነገጠ። ይሄኛውም ስለሚወዳት ማለት እሷ ለምን እንዲታመጣልህ ፈለክ አለው። አይ ምንም ዝም ብዬ ነው። እሺ ደቅ በቃ አዛታለሁ ብሎ ወረዱ። በመሀላቸው አውሬ የሆነችው የቤቱ ባለቤት ባሏ የሞተባት ያው ለጊዜው ባሏ ነው። ከጊዜ በኋላ ግን ሳታፈቅረውና ሳትወደው አትቀርም እና ከዱሮ ፍቅረኛዋ ጋር ከቴዲ የሚባለው ደወለችለት። እሱም ሌላ ስለሚያፈቅርና ስለሚወድ እሷን አስጠልተዋል። በቃ ሰልችቷታል። ምን ሆነሽ ነው? አትደውይብኝ ስልክ የምንፈልገች ነው ደግሞ አሁን ምንድነው የሚያስፈልገው? የምትደውይብኝ? አትደውይብኝ አላልኩሽም እያለ እየተነጫነጫ አናገራት። እሷም ሀዘን እንደበረታባት መጥቶ እንዲያጽናናት እንደፈለገች እና ቤት ድረስ እጠብቅሃለሁ ብለዋለች። በኤችአይቪ የተለከፈችው ልጅ ወደ ሳሎን ጠርታ የሆነ ወረቀት ከደረጁ ሳብ አርጋው ልቃ ስሚ እዚህ ቤት የምትኖሪውን እያንዳንዱን የምታደርጊውን ነገር በጥንቃቄ ማድረግ አለበት። ታውቂያለሽ በሽተኛ ማለት ቫይረሱ እንዳለብሽ እና ደግሞ እቃሽን መለየት አለብሽ። በተለይ ደግሞ ከልጅ ጋር ራቂ አለቻት። እንግዲህ ፍቅረኛ ቅድም የመጣችው ራሱ ፍቅረኛው ናት። በቅርቡ ይጋባሉ እና ራስሽን ራቅ አድርገሽ ራስሽን ጠብቀሽ ኑሪ። ከልጆች ላይ ምንም አይነት ነገር እንዲፈጠር አልፈልግም። ሌላ ሰው ቢሆን አመንቅሮ ያስወጣሽ ነበር። እኔ ስለሆንኩ ነው አስጠግቼ ማኖራችሁ ብላ በገንዘቧና በንብረቷ ተመጻድቃ የልጅቷን ሕሊናና ልብ ስብርብር አድርጋ እንዲታለቅስ አረገቻት። አንድ ነገር ተላቀኩ እሰይ እያለች ልጅቱ እንደዚህ ስትናገራት ራሷን መቆጣጠር አቅቷት እሺ ራሴን እጠብቃለሁ፣ ማንም ምንም በእኔ ምክንያት የሆነ ነገር እንዲደርስበት አልፈልግም ብላ እንባዋን እያወረደ ካጠገቧ ብድግ ብላ ሄደች። የቤቲቱ ከገጠር አካባቢ የመጣችው ሴትዮ አብራት ተጠግታት እንደ ጓደኛ አንቺ ባትኖሪ ምን ይውጠኝ ነበር? ማናስጠግቶ እንደዚህ እንከባከባይ ነበር? ያውም ከነ ልጆች እያለች እያመሰገነቻት ነው። በስተጀርባ በኩል በልጆቿ በኩል ገጠር አካባቢ ህፃናቶችን እየሰበሰበች ለውጭ ሀገር እየሸጠች እንደሆነ ጠንቅቃ ብታውቅ እንደዛ አታረግም፣ አታመሰግናትም ነበር። ግን ምን ዋጋ አለው? በስተጀርባው የምትሰራባትን ነገር አታውቅም። በገጠር አካባቢ
አካባቢም ሄዳ እስበሳቸውን ያልሞተውን ልጅ ሞቷል ብላ ልታጋድል እንደነሳች ጠንቅቃ አታውቅም። ሚስኪንና ሞኟ የገጠር ሴትዮ በቃ ስለ ሁሉም ነገር አመሰግናለሁ እያለች አመሰገነቻት። ከቤቱ ከገጠሩ አካባቢ የነበረችው ቤታቸው ያደገችው መሲ ተብዬዋ ልጅ እንግዲህ አፈቅርሻለሁ ወድሻለሁ ብሎ በሞባይሉ ፎቶ የላከላት እንግዲህ የቤቱ ባለቤት ፍቅረኛ ሆኖ ተገኝቷል። ብዙ መረጃስ በነሱ ጠንቅ ይዛለች። ነካ እየደወለ እንደዛ ሲያስለፈልፈኝ የነበረው ስለዚህ ስለ ቤቱ ባለቤትም ራሱ እንደዚህ ናት እንደዛ አታረግም ሰውየውን ልገለው ነው ብላ ሁሉን ነገር የነገረችው ሚስጥር እንደዛ ሲያስለፈልፈኝ የነበረው ከሷ ጋር እየሰራ ነው ማለት ነው ብላ ተቀይመዋለች። በአካልም እንድንገናኝ ብላ ታጠረችው። በኋላ እሱ መምጣት እንደማይችል ግን ደግሞ ፎቶ እንደላከላት ስታየው ፎቶውን ነበር ፌንት ነቅላ የወደቀችው እና ወረቀት አምጪ ተብላ ወረቀቱን ለማድረስ ወደ ሳሎን ስትመጣ ሁለቱንም ፍጥጥ አድርጋ አየቻቸው። ሁለቱም ደንግጠዋል። በተለይ ደግሞ ያው ቴዲ ስለሚያፈቅራት ከቤቱ ባለቤት ሴትዮ ጋር እንደዚህ ባንድ ሆኖ መገኘቱ የሆነ ነገር እንደምትገምት ስላሰበ ደንግጧል። ልጅቱም የውስጧን በውስጧ ይዛ እየተቃጠለችም ቢሆን ከፊት ለፊታቸው ቁማለች። የሚሆነውን ነገር ማወቅ ስላለባት መጨረሻውንም እንዴት መረዳት ስላለባት የጣለችውን ወረቀትም አላነሳችውም። ፍጥጥ እንዳሉ ድራማው ያልቃል። እና ወደ ቤተሰቦችዬ ኧረ ወይኔ እንደው ድራማውን ለቅሶ በለቅሶ አደረጉት። ደግሞ ጥሩ ሰው እና ደግ ሰው ነበር የቤቱ አባወራ ሰውዬ፣ ለምን ገደሉት? ውያችሊ ደግሞ ስታሳዝን HIV ያለብሽ የተባለችው እንዳለለባት በምን ታውቂ ይሆን? እንደው አንድ ሰው ወረቀቱን አግኝቶ ወይም ደግሞ የሕክምና ወይ ደግሞ የመሲ ፍቅረኛ ነኝ እወድሻለሁ አፈቅርሻለሁ የሚለው ቴዲ ተብዬው ማለት ነው ውሸታቸውን እንደሆነ የፎርጅዲ የምርመራ ውጤት እንደሆነ ቢነግራት ምን ችግር አለው? ተሳቃ ሞተች። ስታለቅስ ደግሞ ስታሳዝን እንዳለ ጅማቷ ግትርትር ነው ከሚለው እኔ ጅማት የሚገትር ሰው በጣም ነው መፈራው፣ ማለት በጣም ነው የሚያሳዝነኝ። እና ወደ ቤተሰቦች የእንግዳ ድራማ ይሄን ይመስላል። በሌላ ፓርት ውስጥ የምንገናኝ። በነገራችን ላይ እንግዲህ የድራማው አንድ አካል ስለሆነ ነው እንጂ ጋሽ መሞት አልነበረባቸውም። እና በሌላ ፓርት ውስጥ የምንገናኝ። መልካሙ ሁሉ መኝላችኋለሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ አበረታቱ፣ ላይክ ሼር በማድረግ በሌላ ፓርት ውስጥ የምንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቻው።